ሶስት ታሪኮች ልብ የሚነካ የሚያስደንቅ የሚያረካ ሶስቱም የባህር ማዶ ታሪኮች ናቸው። በዋነኛነት አስገራሚነታቸው ይገዝፋል። የመጀመሪያው ታሪክ አጎቴ ይሰኛል። ቀሪዎቹም ተከታትለው ይቀርባሉ። ይኸው አጎቴ። ደራሲ ጌደሞ ፓሳ፣ ተርጓሚ ገዛይ መኮንን። የተነደፈ ጥጥ የመሰለ ጸጉሩን ያጎፈረ አዛውንት ለኔና አብሮ ለቆመው ጓደኛዬ ጆሴፍ ዳቭራንች ቤሳ እንድንጥልለት እጁን ዘረጋልን። ጓደኛዬ ጆሴፍ ግን በግርምት ትክ ብሎ አዛውንቱን አየውና ይሄ አዛውንት ለማኝ ዘመኔን ሙሉ ከአይምሮዬ ማልፍቀውን ታሪክ አስታወሰኝ ሲል ቀጥሎ ያለውን ታሪክ አጫወተኝ። የቤተሰቦች አመጣጥ ወደ ሊሃቫ አካባቢ ነበር። ኑሯቸው ጎርሶ ከማደር አያልፍም። የእናቴና የአባቴ ጋብቻ የተመሰረተው አንድ ቀን ያልፍልን ይሆናል ከሚል ምኞት ነበር። ይሁን እንጂ እንኳንስ ሊያልፍልን በእንቅርት ላይ ጆሮ ደግፍ እንዲሉ እኔና ሁለት እህቶች የተጨመረንበት ኑሯችን ውሃ ቅዳ ውሃ መልሶ ነው አረፈው። የቤተሰባችን ህልውና የተመሰረተው አባታችን በሚያገኛት በማታወላዳ የመዝገብ ቤት ጸሐፊነት ደሞዝ ላይ በመሆኑ ያቺኑ ለአብሽ ለድንብላሉ ማስተንተኑ ደግሞ የእናታችን ዕጣ ፈንታ ነበር። አንዱ ሞላ ስትል ሌላው ሲጎልባት ድንገት ሆድ ብሷት ግንፍል ብላ ታለቅሳለች። ለራሱ ሳይቆነጥር ሙሉ ደሞዙን አምጥቶ የሚያስረክባትን አባታችንን አጥንት በሚሰብርና ደም በሚያስቀምጥ ስድብና አሽሙር ታጥረገርገዋለች። በእንዲህ መሰለው አጋጣሚ አባታችን እጆቹን አይኖቹ ላይ ጭኖ የሌለ እንባውን ይጨምቃል። እንዲህ ሲሆን ሳየው በሐዘን አንጀቴ ይላወሳል። ግና ምን ላደርግለት ይቻለኛል? ለሱ ያልተመለሰችው እናቴ እኔም ላይ እንዳትዞርብኝ ከንፈሬን መጥጬ አልፈዋለሁ። በእኛ ቤት የማይቆጠብ ነገር አልነበረም። ከውሃ አቅም እንሰስታለን። ከጎረቤቶቻችን ጋር ቡና መጠራራት፣ ጸበል መቃመስ ብሎ ነገር አናውቅም። የሰው በልቶ ያድሩም ተኝቶ ነውና የሰው ድግስ በልተን ብድር መመለስ አለመቻላችን ከማህበራዊ ህይወት እንድንገለል አድርጎናል። የወር አስቤዛችንም ሆነ የዓመት ልብሳችን ከርካሽ ገበያዎችና ከሰልባይ ተራ የሚሸመት ነበር። እህቶቼ ቀሚሳቸውን ቤት ውስጥ ነበር የሚሰፉት። ሰብሰብ ብሎ ከተቀመጡ ስለ ዳቦና ስለ ምግብ ማውራት ፈጽሞ አይታክታቸውም። የዘወትር ቀለባችን ዳቦ፣ ሾርባና አልፎ አልፎ ጥቂት ስጋ ነው። በመሆኑም እናታችን አመጋገባችን ለጤና ተስማሚ እንደሆነ ደጋግማ ትነግረናለች። ልብሶች አዝራራቸው ላለቀና ጋሬጣ የቦጫጨቃቸው ናቸው። ሰርክ ለተሰንበት መላው ቤተሰብ የክት አልባሳቱን ተጎናስፎ ለሽርሽር ወደ ባህሩ ዳርቻ መውጣትን የኖረ ልማዱ አድርጎታል። አባቴ ብርቅዬ ዘርፋፋ ኮቱን ከቡሽ ባርኔጣውና ከጓንቱ ጋር ይጎናጸፍና እናቴን በክንዶቹ ሻጥ አርጎ ለሆነ ክብረ በዓል እንደሚጓዙ ሰልፈኞች ተክተልትለን እንወጣለን። በእንደዚህ ያሉ ቀናት እህቶቼ ለመውጣት ያላቸው ጥድፊያ ያደርስ ነው። ከመኔው ልብሳቸውን ለባብሶ እንደሚጨርሱ እግዚአብሔር ይወቅ። ይሁን እንጂ እነሱ ለመውጣት ልባቸው ቆሞ ያለ የሆነ ጉድፍ በአባቴ ኮት ላይ ተገኘ ይባልና ያንን በቤንዚን ለመጠራረግ ጥድፊያና መንደፋደፍ ይጀመራል። አባቴ ባርኔጣውን ደፍቶ በሸሚዝ ሆኖ የኮቱን መምጣት ይጠባበቃል። እናቴ ኮቱን አጸዳርታ ስታበቃ ራሷን ወደ ማሰነዳዳት ትመለሳለች። ቅርቡን እንጂ ራቅ ያለው በቅጡ ማይታያት እናቴ ለዚሁ የታዘላትን መነጽር ትሰካለች። ጓንቶቿን ከማጥለቅ ይልቅ በእጇ ታንጠለጥላቸዋለች፣ እንዳያልቁባት በመሳሳት አይነት። እንግዲህ ከዚህ ሁሉ ግርግር በኋላ የሽርሽር ጉዞ በታላቅ ኩራት ይጀምራል። እህቶቼ እንደተለመደው እጅ ለእጅ ተቆላልፉ ፊት ለፊት ይመራሉ። ለበዓል ስለደረሱ በከተማው ሊታዩ ይገባል በሚል ነበር ፊት መሪ የሚሆኑት። እኔ በግራ አባቴ በቀኝ እናታችን ከመሃል እንሆንና ከኋላቸው እንከተላቸዋለን። ዛሬም ድረስ በእነዚያ ሽርሽር ቀናት እናትና አባቴ የነበራቸው ስሜት ትዝ ይለኛል። ያረማመዳቸው ዝግታ ትውስ ይለኛል። እግሮቻቸው እንዳይታጠፉ የተገዘቱ፣ አንገቶቻቸው እንዳይዞሩ የተከለከሉ ይመስል ግትርና ቀጥ ብለው ሲራመዱ ላያቸው በሁኔታቸው አንዳች ተአምር የሚከሰት ሳይመስሉ አይቀርም። ታዲያ ሁሌም በዕለተ ሰንበቱ ሽርሽራችን ወቅት አባታችን ከመርከብ የሚወርዱ መንገደኞችን ሲያይና የመርከቦቹን ጥሩምባ ሲሰማ ደጋግሞ የሚናገራቸው ቃላት አይረሱኝም። በዚያ መርከብ ውስጥ ጁሊስ ቢኖር መቼም ተአምር ነበርኩ የሚፈጠረው አይመስላችሁም ይለናል። አጎቴ ጁሊስ የአባቴ ብቸኛ ወንድም ብቻ ሳይሆን የቤተሰቡም ብቸኛ ተስፋ ነበር። የዓመታት ተስፋችንን ሳይነድብን በፊት ገና ከልጅነት ያንስቶ ስለማላውቀው አጎቴ ስሰማ ከማደግ የተነሳ ድንገት ባየው ወዲያው ለይቼ ማውቀው ይመስለኛል። ስለ አጎቴና ስላደረጋቸው ነገሮች አንድ በአንድ ልቅም አድርጌ ያውቃለሁ።
አሜሪካ እስኪሄድ ድረስ ያለው ታሪክ በሙሉ ሲወራ በተመስጦና በደስታ ቢሆንም ስለ አሜሪካ ጉዞ ወሬ ሲጀመር ግን ወዲያው የሐዘን ጥላ በቤተሰቡ ላይ ያረባል። የቤተሰቡን ጥሪት መንትፎ በመሄድ የማይሽር ጠባሳ ጥሎ ነበር። በደሃ ቤተሰቦች ውስጥ ይህን መሰል ወንጀል የፈጸመ ይቅርታ አይደረግለትም። በሀብታሞች ዘንድ እንዲህ ያለው ሰው እንደ ጀግና፣ ስራውም እንደ ጀብዱ ይቆጠርለታል። በመካከለኛ ቤተሰብ ውስጥ የተፈጸመ ቢሆን ደግሞ ጥፋተኛው እንደማይረባ ከንቱ ሰው ተቆጥሮ ይተዋል። ዞሮ ዞሮ የጉዳዩ ክብደትና ቅለት የሚለካው ድርጊቱ ባስከተለው መዘዝ መጠን ነው። በአጭሩ አጎቴ ጁሊስ የቤተሰቡን መጦሪያ መንትፎ ድምፁን አጥፍቶ ከሸሸ በኋላ ቤሳ ቤስቲን ሳያስቀር አወደማት እና በዚያን ዘመን እንደሚደረገው አንጠልጥለው ከሊሃቭ ወደ አሜሪካ የሚጓዝ የንግድ መርከብ ላይ ወረወሩት። መርከብ ላይ ከወጣ ከተወሰኑ ጊዜያት በኋላ አጎቴ የሸቀጣሸቀጥ ነጋዴ ሆነ። ለአባቴም በጥሩ ሁኔታ ላይ እንደሚገኝና ላጠፋው ጥፋት በቅርቡ መጥቶ እንደሚክስ ተስፋ የሚሰጥ ደብዳቤ ጻፈለት። ያ ደብዳቤ የቤተሰቡን ስሜት ለወጠው። ያደረገውን ጫማ ያክል ዋጋ ያልተሰጠው አጎቴ በአንድ ጊዜ ወደ ተከበረ ሰውነት፣ ወደ ሩሩህና ደግ አጎትነት ተቀየረ። አንቅሮ የተፋው ቤተሰብም ዳግም ሊቀበለው ጓጓ። ካጎቴ ደብዳቤ በተጨማሪ አንድ የመርከብ ካፒቴን ለንግድ የሚሆን ትልቅ መጋዘን እንዳከራየውና በጣም የተሳካለት ነጋዴ መሆኑን ነገረን። ይህ በሆነ ከ2 ዓመታት በኋላ ሁለተኛው ያጎቴ ደብዳቤ ደረሰን። የኔ ውድ ፊሊፕ እንደምን አለ? ይህን ደብዳቤ የምጽፍልህ ስለ ጤንነቴ ፈጽሞ ሐሳብ እንዳይገባህ ነው። ንግዴም ደርጅቷል። ነገ ለረጅም ጉዞ ወደ ደቡብ አሜሪካ ልጓዝ ነው። ከጉዞዬ በሰላም እስከመለስ ድረስ ምናልባትም ደብዳቤ በቶሎ ላይደርስ ይችላል እና ሐሳብ እንዳይገባ፣ አለመኖሬ እንዳያሳስብህ። ከዚህ ጉዞዬ ስመለስ በቀጥታ ወደ አንተ ነው ማመራው። ከምወደው ቤተሰቤ ጋር በፍቅርና በደስታ አብሮ ለመኖር ወስኛለሁ ይል ነበር ያጎቴ ደብዳቤ። ደብዳቤው የቤተሰቡ መጽሐፍ ቅዱስ ሆነ። ሁላችንም በመስገብገብና በጉጉት አነበብነው። ወደ ቤታችን ለሚመጣ ሰው ሁሉ ተነበበ። ከደብዳቤው በኋላ ለ10 ዓመታት ያክል ያጎቴ ድምፅ ጠፋ። የአባቴ ተስፋ ግን የዓመታቱ ቁጥር በጨመረ ቁጥር አብሮ ማደጉን አላቋረጠም። እናቴም በበኩሏ ዘውትራ መቼም ያ መልካም ጁሊስ የመጣ ጊዜ ይሄ ቤትና ኑሯችን እንዴት እንደሚለወጥ ይታየኛል ትላለች። ሰርክ በዕለተ ሰንበት ጥቁር ሆኖ በተንጣለለው ባህር ዳርቻ ስንሸራሸርና ከአድማስ ጥጋት የሚትጎለጎል ጢስ የሚተፉት መርከቦች ብቅ ባሉ ቁጥር አባቴ መሳጩንና የማይለወጠውን ንግግር እንደ ዳዊት መድገም ይጀምራል። ምን አለ ጁሊስ በዚያች መርከብ ውስጥ ቢኖር። እኛም የአባታችንን ምኞት ተከትለን ጁሊስ ከአንዱ መርከብ ብቅ ብሎ ነጭ መሐረቡን እያውለበለበ ሃሎ ፊሊፕ ብሎ ሲጣራ በዓይነ ሕሊናችን ይታየናል። ባጎቴ መመለስ ሰበብ በሺ የሚቆጠሩ ጡኖች ተጥለዋል። በአቅራቢያችን ካለ የገጠር ከተማ ካለንበት የተሻለ ቤት ባጎቴ ገንዘብ ለመግዛት ወስነናል። እርግጠኛ አይደለሁም እንጂ አባቴ የቤቱን ግዢ በተመለከተ ከደላሎች ጋር ሁሉ ንግግር ሳይጀምር እንዳልቀረ ጠረጥራለሁ። በወቅቱ ታላቋ እህቴ 28፣ ታናሼ ደግሞ የ26 ዓመት ኮረዶች ነበሩ። ይሁን እንጂ አንዳቸውም ትዳር አልያዙም። ይህም በአካባቢው ሰው ዘንድ ቆሞ መቅረታቸው ነው የሚል ጉምጉምታ ፈጥሯል። በመጨረሻ ለታናሺቱ እህቴ የሚሆን እጮኛ መገኘቱ ተረጋገጠ። ሰውየው የተከበረ ይሁን እንጂ በቂ ገቢ አልነበረውም። እንደኔ ግምት ግን ሰውየው ጋብቻውን እንዲቀበል ያሳመነው ያጎቴ ጁሊስ ደብዳቤ ይመስለኛል። የእህቴ እጮኛ የቤተሰቡን ይሁንታ በአንድ ድምፅ አገኘ። ከጋብቻው በኋላም ከኛ ከተማ ትንሽ ፈቀቅ ብላ ወደምትገኘው ወደ ጀርሲ ከተማ የጫጉላ ሽርሽር ብጤ ለማድረግ ተወሰነ። ለድሆቹ ከተማ ሊሃቭ ጀርሲ እንደ ብርቅ ነበር የምትታየው። አንድ ሰው በትንሽ ጀልባ ሊሄድባት የሚችል የድንበር ከተማ ብትሆንም የእንግሊዝ ግዛት አካል ስለሆነች ጉዞ ውጭ አገር እንደመሄድ ይቆጠራል። የጀርሲው ጉዞ ለቤተሰቡ እንደ ታላቅ ጉዳይ ከመቆጠሩ የተነሳ ሌት ተቀን ወሬው ሁሉ ስለ ጉዞ ብቻ ሆነ። አይደርስ የለም ቀኑ ደርሶ ጉዞ ሆነ። ልክ ትናንት የተፈጸመ ያክል ሁሉን ነገር ልቅም አድርጌ ያስታውሳለሁ። መርከቧ ወደቡ ላይ ደርሳ እዚህ ግባ የማይባሉት አሮጌ ሻንጣዎቻችን ሲጫኑ አባቴ ቆሞ ይቆጣጠር ነበር። እናቴ በበኩሏ ያላገባች እቴን ክርን ጠፍንጋ ይዛ በሁኔታው መጨነቋ ይታወቅባታል። ያላገባች እቴ አብሯት የተፈለፈሉ ጫጩቶች አልቀው ከዶሮ አያቷ ጋር እንደቀረች ብቸኛ ጫጩት ጭር ብላለች። ተጋቢዎቹ ደግሞ እንደተለመደው 10 የመሳሳማቸውን ቀጥለዋል። እኔም በእነሱ መሞጫሞጫ 10 እያፈርኩ አንገቴን ማዞርና ማቀርቀሩ ሰለቸኝ። የጉዞ ፍሽካ ተነፋ። የመርከቧ በረንዳ ላይ ቆመን ተንሳፋፊዋ ብረት ወደ ውሃው ስትገባ ባድናቆት እናያለን። ጠረፉ ከዓይናችን ሲርቅ በማየት እንደማንኛውም የመጀመሪያ ተጓዥ እንገረም ጀመር። አባቴ
ከዛ ዘባትሎ ጸጉራም ኮቱ ስር እጁን ሰዶ ሆዱን ይፎክታል። ኮቱ ጧት የተጠረገበት ቤንዚን ሽታ አካባቢውን አውዶታል። የቤንዚኑ ጠረን በሸተተኝ ቁጥር ሁሌም የሚታወሰኝ የለተሰንበቱ ሽርሽራችን ነበር። ድንገት አይኖቼ ወደ ሆኑ ሁለት ወይዛዝርት ተወረወረ። ለወይዛዝርቱ አብሯቸው ያሉ ወንዶች ኦይስተር እየጋበዟቸው ነበር። አንድ ሽማግሌ ኦይስተሮቹን በያዘው ስልሴንጥ እየሸለቀቀ ባጠገቡ ለሚያልፉ ሰዎች ያቀብላል። ወይዛዝርቶቹ የተጋበዙትን ኦይስተር በመሐረቦቻቸው ይዘው ቀሚሳቸው እንዳይበላሽባቸው በጥንቃቄ ይበላሉ፣ በጥንቃቄ ይጎርሳሉ። በልተው ሲያበቁ ቅርፊቱን የመርከቡ በረንዳ ላይ ይጥላሉ። በሚያየው ነገር የተማረከው አባቴ በጉዞ ላይ የሚገኝ መርከብ ውስጥ ኦይስተር መብላት የተከበረና ተወዳጅ ተግባር መሆኑን ገምቶ ጠደፍ እያለ እናቴና እህቶቼ ጋር በመሄድ ጥቂት ኦይስተሮች ባዝላችሁ ምን ይመስላችኋል ሲል ጠየቃቸው። እናቴ ወጪውን በመፍራት አመነታች። እህቶቼ ግን አይናቸውን አላሹም። እናቴ ግን በቅሬታ እኔ እንኳን ይቅርብኝ፣ ሆዴን ሊጎረብጠኝ ይችላል፣ ባይሆን ለልጆቹ አምጣላቸው፣ ታዲያ እንዳታበዛ ሆዳቸውን እንዳያማቸው አለች። ወደ እኔ ዞረችና ዮሴፍ የሚያስፈልገውም አይመስለኝም፣ ወንድ ልጆችን ማባለግ ደግ አይደለም አለች። ምን ማለቷ እንደሆነ ስለገባኝ በእናቴ ሐሳብ ተስማማው። የተደረገብኝ ጭቆና ውስጡን ቢያበሳጨኝም አባቴ ሴቶች ልጆቹንና የልጁን ባል አስከትሎ ሲሄድ በአይኖቼ ተከተልኩት። ኦይስተር ይበሉ የነበሩት ሴቶች ሲሄዱ አባቴ ለእህቶቼ ስለ ኦይስተር አበላል እያሳያቸው ጥንቃቄ እንዲያደርጉ ይመክራቸው ነበር። በእጁ ኦይስተር እየያዘ እንዴት ቀሚሳቸው ላይ ሳይንጠባጠብ እንደሚበሉ ከወይዛዝርቱ በቀሰመው ዘዴ ያሳያቸዋል። በልተው ሲጨርሱ ቅርፊቱን ወደ ዘባተሎ የኮት ኪሱ በመክተት ሲያሳያቸው እናቴ ምን አላፉን ቢዘጋ የማያውቅበትን ስትል አጉረመረመች። ብዙም ሳይቆይ ግን የአባቴ ፊት ሲጨፈግግ በሩቅ አየው። አንድ ሁለት እርምጃ ወደ ኋላ ካፈገፈገ በኋላ ሽማግሌውን ኦይስተር ሻጭ ከበው የሚንጫጩትን እህቶቼንና የእህቴን ባል አፍጦ ያያቸው ጀመር። ድንገት ወደ እኔና እናቴ ጠደፍ እያለ ይመጣ ጀመር። ፊቱ ባንዴ ገርጥቶ አይኖቹ ደፍርሰው ድምፁ እየተርበተበተ ወደ እኔና እናቴ ቀረበና ይሄ ፈጽሞ የሚታመን አይደለም፣ ያ ሽማግሌ ኦይስተር ሻጭ ቁርጥ ጁሊስን ነው የሚመስለው። እናቴም ብዙ ባለመደነቅ የማን ነው ጁሊስ አለች። ጁሊስ የኔ ወንድም ነው፣ አሜሪካን ሀገር ደልቶት እንደሚኖር ማወቅ ካልቻልኩኝ በቀር እዚህ ቆሞ ማየው ራሱ መሆን አለበት። ደንገጥ አለችና አብደ መሆን አለበት፣ እሱ መሆኑን እርግጠኛ ካልሆንክ ይሄ ሁሉ መቀባጠር ለምን አስፈለገ አለችው። አባቴ ግን ፍርጥም እንዳለ ራስሽ ሄደሽ እኮ ብታዩ አትጠራጠሪም ነበር፣ ሂጂና እዩ። ተነሳችና ወደ ሴት ልጆቹ ሄደች። እኔ አጎቴ የተባለውን ሽማግሌ አትኩር እያየው ነኝ። የገረጀፈ የቆሸሸ የተጎሳቆለና የሚያሳዝን ሰው ነበር። በኦይስተር ሽያጩ ላይ ስላተኮረ በዙሪያው ስላለ ሁኔታ ደንታ አልነበረውም። እናቴ ወደኛ ስትመለስ ስሜቷ ተለዋውጦ ነበር። ጠደፍ እያለች እንደመሰለኝ ሰውየው ራሱ ነው፣ ካፒቴኑን ጠይቀ ማንነቱን ማረጋገጥ ይኖርብሃል። ተጠንቀቅ ታዲያ፣ አለበለዚያ የሃይረቤ ከእጃችን ያመልጠናል። አባቴ ወደ ካፒቴኑ ሲሄድ ተከተልኩት። ለምን እንደተከተልኩት ግን እርግጠኛ አልነበርኩም። ካፒቴኑ ልምጭ የመሰለ ቀጫጫ ሰው ሲሆን ጺሙ ወደ ጎን እንደ ድመት ጢም ብቅ ብሎ ይታያል። የመርከቡ ቦርድ ላይ ከላይ ታች ሲንጎማለል ላየው አንዲት ታላቅ መርከብ የሚመራ ካፒቴን እንጂ ትንሽ የሽርሽር መርከብ የሚያስተዳድር አይመስልም። አባቴ በትህትናና በአክብሮት ከቀረበ በኋላ ስለ ንግዱ አንዳንድ ነገሮች ሲጠያይቀው ካፒቴኑ በኩራት ስለ ጀርሲ ወደብ የንግድ እንቅስቃሴ ስለሚሸጡት ሸቀጦች አንድ በአንድ እየተነተነ ያስረዳው ጀመር። ልብ ብሎ ላዳምጠው ስለ አሜሪካ እንጂ ስለ አንዲት ሚጢጢ ደሴት የሚያወራ አይመስልም። ስለ ጭነቷ፣ ስለ ተሳፈርንባት መርከብ አሰራር፣ ስለ ሰራተኞቹ መተንተን እንደጀመረ አባቴ በትህትና መልክ አቋርጠውና ኦይስተር የሚሸጠው ሽማግሌም የመርከብ አባል በጣም ደስተኛ ይመስላል፣ ለመሆኑ ስለሱ የምታውቀው ነገር ይኖራል ሲል ጠየቀው። በጥያቄው የተበሳጨው ካፒቴን እየደበረው አንድ ከርታታ ፈረንሳያዊ ነው፣ ባለፈው ዓመት አሜሪካ ውስጥ መጠቂያ አጥቶ ሲንከራተት አግኝቼን ያመጣሁት፣ እንደመሰለኝ ሊሃቭ ውስጥ ዘመዶች ሳይኖሩት አይቀሩም፣ ምናምኔት ስለሌለው ግን አይናቸውን ማየት አልደፈረም። ስሙ ጁሊስ ዳምራንች ወይም ዳቭራንች ወደዚያ ግድም ነው። እንደሰማሁት አንድ ወቅት ላይ ጥሩ ገንዘብ ሰርቶ ነበር፣ አሁን ግን እንደምታዩት ቸስቷል። አባቴ በድንጋጤ እየተንቀጠቀጠና ድምፁ እየተቆራረጠ ለካ ነገሩ እንደዚያ ነው፣ ተወበል፣ ብዙም አስገራሚነት የለውም፣ የሚያጋጥም ክስተት ነው፣ አመሰግናለሁ ብሎ ካፒቴኑን ባለበት ጥሎት ጠደፍ እያለ ሲሄድ ካፒቴኑ ከእይታው እስኪሰወር ባይኑ ተከተለው። ወደ እናቴ ተመልሶ ሲመጣ ፈጽሞ ተለዋውጦና ግስላ ሆኖ ነበር። እናቴ ሁኔታውን ስታይ
በልዚው አረፍ በልና ተረጋጋ፣ የምን ሀገር ይወቅልኝ ማለት ነው አለች። ውሉ ያለ የድምጽ እያሰማ በቁም ወንበሩ ላይ ዘፍ ብሎ ተቀመጠ። እና አሁን ምን ማድረግ ይበጀናል? እናቴ ተሽቀዳድማ ጠየቀች። ሴቶቹን ልጆች ካጠገቡ እናርቃቸው። ዮሴፍ መቼም አንዴ ሁሉን ነገር አውቋልና ሄዶ ይጥራቸው። ከሁሉም በላይ ግን አማቻችን አንድም ነገር እንዳያውቅ መጠንቀቅ ይቻላል። ገና ከተፈጠረበት ድንጋጤ ያላገገመው አባቴ ማልጎምጎሙን አላቋረጠም። እንዴት ያለ ዱብዳ ነው! እንዴት ያለ ዱብዳ! ሰዎች ምን ያለ መከራን የገጠመኝ! ድንገት ቱግብ ላይ ተናደደችው እናቴም ተራዋን ወትሮንም ይሄ ሞላጫ የረባ ነገር እንደማይፈጽም አውቀዋለሁ። አንድ ቀን እጃችን ላይ እንደሚጥለው ገብቶኝ ነበር። ለነገሩ ከዱብራንቹ ላጅ ምን ይጠበቅ ኖሯል? አባቴ ዘወትር ከናቴ ስድብ ፍላጻ ሲወረወርበት እንደሚያደርገው ሁሉ አይኑን በመዳፉ ይፈትግ ጀመር። እናቴ ግን ቀጠለች። ለማናቸውም የሆነ ገንዘብ ስጠውና ዮሴፍ የኦይስተሩን ሂሳብ ሄዶ ይክፈል። ያ ክፉ ለማኝ ካወቀ ሌላ ታምር ይፈጠራል። የተሳፋሪው መሳቂያ መሳለቂያ ከመሆን ከአይኑ ስር ርቆ መጥፋት ይቻላል። ፈጽሞ አጠገባችን ድርሽ እንዳይል መራቅ ይኖርብናል። ለኦይስተሮቹ የምከፍለውን 5 ፍራንክ ከሰጠኝ በኋላ እናትና አባቴ ተያይዘው ሄዱ። እህቶቼ አባታችንን ይመለሳል ብለው ሲጠብቁ ጥሏቸው በመሄዱ የመደናገጥ ስሜት ይነበብባቸዋል። ቢሆንም እናቴ ጥቂት መንብጤ ስለተሰማት አባቴ አብሯት መቆየቱን ነግሬያቸው ሽማግሌውን ኦይስተር ሻጭ ያለብንን ሂሳብ ጠየቅኩት። ምን ያህል ነው ያለብን መሴ አልኩት። አጎቴ ጁሊየስ ልለው ምንም አልቀረኝም ነበር። 2.50 ብቻ አለ። እጄ ላይ ያለውን 5 ፍራንክ ሰጠሁት። እሱም በተራው መልስ ሊሰጠኝ ዘረጋ። እጆቹን አየኋቸው። እንደ ማንኛውም ልምድ ያለው መርከበኛ መዳፉ ተሰነጣጥቆና ደድሮ ነበር። ቀና ብዬ በችግርና በእድሜ የተኮፋተረ የፊቱን ቆዳ አየሁት። በጣም አሳዛኝና ብቸኛ መሆኑ ተሰማኝ። ምንም ቢሆን እኮ አጎቴ ነው፣ አባቴ ወንድም ስል በወዴ ለራሴ ያወራሁና ከመልሱ ግማሽ ፍራንክ ጉርሻ ሻካራ እጁ ላይ ጣልኩለት። አመሰገነኝ። እግዚአብሔር ይስጥ አንተ የተባረክህ ወጣት አለኝ። የምስጋናው ድምጸት አንድ ነዳይ ሲመጸወት የሚያቀርበው አይነት ምስጋና ስለነበር የሆነ ጊዜ እዚህ መርከብ ላይ ሳይለምን እንዳልቀረ ጠረጠርኩ። እህቶቼ አፋቸውን ከፍተውና አይናቸውን አፍጥጠው ባልተለመደው ልግስና የተገርመው ያዩኛል። ለአባቴ የመልሱን 2 ፍራንክ ሰጥ እናቴ ያየች ነበር። ምንድነው እሱ? ሴቶቹ የ3 ፍራንክ ኦይስተር በሉ ልትለኝ እንዳይሆን ይህ ብክነት ነው አለች። እኔም ፈርጠም ብዬ ግማሽ ፍራንክ ጉርሻ ሰጥቼው ነው አልኩ። እናቴ ካፌ ነጥቃ በብሽቀት ዘላ ባይኖቿ እየገረፈችኝ ጮኸችብኝ። እብድነ ምን እያልክ ነው? ለዚህ ማይረባ ጉርሻ ሰጠውት እያልክ ነው? ቁጣዋና መንተክተኳ ግን አልቀጠለም። አባቴ የቴም ባል መምጣት ባይኗ አሳያት። ወዲያው ዝም አለች። ጸጥታ ሰፈነ። ከፊት ለፊታችን ወይን ጠጅማ መልክ ያለው ጥላ ብቅ አለ። ጀርሲ ደረስን ማለት ነው። ወደ ወደቡ በተቃረብን ጊዜ አጎቴን ደግሜ የማየት ፍላጎት አቅበጠበጠኝ። እንዲያው ጠጋ ብዬው የሆነ መልካም ቃል እንኳን ብለግሰው ትንሽ ከመከራው ጋራው ከሆነ ብዬ ጓጓው። ሆኖም ኦይስተር የሚገዛ ሰው በአካባቢው ባለመኖሩ ይሄኔ ወደ መደበኛ መሸሸጊያው ሳይድ አልቀረም መሰለኝ። ላይኔ ያልታየሃለኝ። ከጀርሲ ስንመለስ በመንገዳችን እንዳናገኘው መንገድ ቀይረን ነበር። እናቴ በተለይ በሄድንበት ላለመመለስ ተወተውተን ነበር። አጎቴን ዳግመኛ አላየሁትም። ለዚህ ነው ብዙ ጊዜ ላጋጠመኝ ለማኝ 5 ፍራንክ ስሰጥ የምታየኝ። ባለ ጥቁር ባርኔጣው ደራሲ ሮበርት ቫራክ፣ ተወራራሽ ትርጉም ሌሊሳ ግርማ። ባለቤቷን ወደ ሥራ ልጇን ወደ ትምህርት ቤቱ ከሰደደች በኋላ ሚስስ ፓጄት ቡና ፍልታ የመጠጣት አመላላት። የቡና መጠጣቱ ስነ ስርዓት ከተጠናቀቀ በኋላ አልጋዎቹን ለማንጠፍና ቤቱን ለማጽዳት ትሰማራለች። ቁርስ የተበላባቸውን ዕቃዎች እያጣጠበች ሳለ ነበር የውጭው በር ደወል ያንቃጨለው። ለወትሮ ደስታ ብቻ የሚንጸባረቅበት ፊቷ ድንገት ተኮሳተረ። የቤት ሰራተኛዋን እረፍት ሰጥታት ስለሄደች እጇን አደራርቃ ወደ ውጭው በር አመራች። በሩ ላይ ባሉት ትንንሽ መስታወቶች የመጣው ማን እንደሆነ ለማወቅ ሞከረች። ደጅ የቆመው ወጣት የሚያምር ጥቁር ሱፍ ለብሷል። በእጁ ሳምሶናይት ቦርሳ ይዟል። የላይኛው ከንፈሩ እጅብ ባለ ጥቁር ሪስ ተሸፍኗል፣ ተጊጧል። ከሁሉም የሚገርመው ግን ጥቁር ቆብ በጭንቅላቱ ላይ መድፋቱ ነገር ነበር። በደቡብ ካሊፎርኒያ አካባቢ ቆብ ያደረገ ሰው ከሌላ ቦታ መምጣቱን አመልካች ነው።
እናም ከገጽታው ይልቅ ቆብ ማድረጉ የሚስስ ፓጀትን የማወቅ ጉጉት አባባሰባት። በጥንቃቄ የበሩን መጠበቂያ ሰንሰለት ከቦታው ሳታላቅቅ በሩን በቀስታና የስንጥቅ ያክል ብቻ ከፍታ አቤት አለች። ሰውየው ያደረጋቸው መነጽሮች በተከፈተው ስንጥቅ ላይ ያነጣጠሩ። ሚስስ ፓጀት ግን የሰውየውን አይን እንቅስቃሴ ማየት አልቻለችም። ሚስስ ፓጀት ነሽ ብሎ ጠየቀ ዝግ ባለ አክብሮት ቅላጼ። ነኝ ብላ መለሰች ባጭሩ። እንድገባ ብትፈቅጂልኝ ስለ ልጅሽ ላነጋግርሽ ፈልግ ነበር። ስለ ልጄ? ምን ስለ ልጄ? ልጅሽ የት እንዳለ ታውቂያለሽ? ጠየቀ ባለ ጥቁር ባርኔጣው ሰውዬ። አሁን አውቃለሁ፣ ትምህርት ቤት ነው። አይ ተሳስተሻል፣ ዴክስተር ትምህርት ቤት አይደለም ብሎ መለሰላት በጭንቅላቱ አሉታዊነትን የሚገልጽ እንቅስቃሴ በማድረግ። የጭንቅላቱ እንቅስቃሴ ከሚናገራቸው ቃላት በላይ ትርጉም ያላቸው ይመስላሉ። ሚስስ ሄለን ፓጀት በድንገት ትንፋሽ ያጠራት መሰላት። ትንሽም ገድገድ እንደማለት ቃጣት። ተጎዳብኝ እንዴ? ደህና ነው አይደል? አይ ደህና ነው። ትቼው እስከመጣሁበት ቅጽበት ድረስ ምንም የሆነው ነገር የለም። ውስጥ እንግባና ቁጭ ብለን ነገሩን በተሻለ ሁኔታ ገልጽልሻለሁ አለ በፍጥነት። መጥፎ ቅዠት የመሰለውን ልብታ አይምሮዋን ጋልቦ አለፈ። በደነዘዘ እንቅስቃሴ የበሩን ሰንሰለት አላቀቀች። በሩን በሰፊው ከፍታ ሰውየውን እንዲገባ አደረገች። ራሷን በትግል ለመቆጣጠር እየሞከረች እሺ አሁን ዴክስተር ምን ሆነ ብላ ጠየቀች ሰውየውን። ሚስስ ፓጀት ባለቤትሽ ከተማ ያለው የነጋዴዎች ባንክ ፕሬዝዳንት ነው አይደል ብሎ ጠየቃት ባለ ጥቁር ባርኔጣው ሰው ረጋ ብሎ። ስለ ባሌ ስራውን ምን አመጣው? አረፍተ ነገሩን ተናግራ ሳትጨርስ ነገሩ ገባት። የጠረጠረችው ነገር ተከስቷል። ሚስስ ፓጀት አለ ሰውየው፣ $50,000 በአዲስ የብር ኖቶች ተደርጎ እንዲዘጋጅልኝ እፈልጋለሁ። ከአንድ ሰዓት በኋላ እንደወስደው ልጃችሁ በጤና ወደ ቤት እንዲመጣ ትፈልጋላችሁ አይደል? ስለዚህ በመጀመሪያ ሚስስ ፓጀት ወደ ባልሽ ደውለሽ ብሩን እንዲያዘጋጅ ትነግሪዋለሽ አላት በከፍተኛ መረጋጋት። ዴክስተር ያለ ፍቃዱ ታፍኖ ተወስዷል አለች ሚስስ ፓጀት ለራሷ የተከሰተውን ነገር ማመን ተስኗት። ሊገርምሽ ይችላል ሚስስ ፓጀት፣ ነገር ግን ይሄ አሁን የተጠቀምሽውን ያለ ፍቃዱ ታፍኖ ተወስዷል የሚለውን ቃል አልወደድኩትም አላት ባለ ጥቁር ቆቡ ሰውዬ። ቃሉን ስለማልወደውም ከዚህ በኋላ በንግግራችን ውስጥ አንጠቀመውም። አሁን ስልኩን ለባልሽ ደውይ። ባልደረቦቼ ትዕግስት የሌላቸው ብስጩ ሰዎች ናቸው። ገንዘቡን ወደ እነሱ ማድረስ አለብኝ በቶሎ። እንዴት አውቃለሁ አንተ ብላ ጥያቄዋን ሳትቋጭ ባለ ጥቁር ቆቡ ሰውዬ በእጁ የያዘውን ሳምሶናይት ከፍቶ 3 መጽሐፍት ከውስጡ አውጥቷል። መጽሐፍቶቹን ለሱ አቀበላት። ሚስስ ፓጀት ሰውየው ጓንት አድርጎ እንደነበር እስከዛች ቅጽበት ድረስ ልብ አላለችም። አንዱን መጽሐፍ ገለጠችው። በመጀመሪያው ገጽ ላይ የልጇን እጅ ጽሑፍ ተመለከተች። ጽሑፉ የመጽሐፉን ባለቤትነት የሚገልጽ፣ ጠፍቶ ቢገኝ ለባለቤቱ እንዲመለስ የሚያሳስብ ነበር። ሚስስ ፓጀት ጭንቅላቷን ነቀነቀች። ባለ ባርኔጣው ሰውዬ ወደ ኮቱ ኪስ ገብቶ አንድ ሴንጢ መሳይ ነገር አወጣ። ሴንጢውን ሚስስ ፓጀት እንዳየች አወቀችው። ለልጇ ዴክስተር አባቱ የ12 ዓመት ልደቱን ምክንያት በማድረግ የሰጠው ስጦታ ነበር ከ2 ወር በፊት። ይሄ ያሳየውሽ ሁሉ ካላሳመነሽ ወደ ትምህርት ቤቱ ደውለሽ መኖሩን መጠየቅ ትችያለሽ። ጁኒየር ግራንት ሃይ ስኩል ነው የሚማረው። የትምህርት ቤቱ ስልክ ቁጥር 7447398 ነው። ደውዬ ጠይቃለሁ አለች እናት። ግን ትምህርት ቤቱ እንደማይኖር በውስጧ እርግጠኛ ሆናለች። ስልኩን አንስታ ወደ ትምህርት ቤቱ ደወለች። ሄሎ ሚስስ ፓጀት እባላለሁ። ልጄ ዴክስተር ዛሬ ወደ ትምህርት ቤት መጥቶ እንደሆነ ለማረጋገጥ ነው። 7ኛ ክፍል ተማሪ አለች። ትንፋሽ አጠራት። መልስ በዛኛው በኩል እስኪመጣ የሰዓታት ያክል የቆየች መሰላት። ከዛ የተሰጣት መልስ እንደረበሻት በግልጽ በሚያሳይ እንቅስቃሴ የስልኩን እጀታ ወደ ቦታው መለሰች። የለም አይደል ብሎ ጥቁር ባርኔጣ ያደረገው ሰውዬ ጠየቃት በቀስታ ትህትና። ጭንቅላቷን ወዘወዘች። የለም እንደማለት። ሌላኛው ስልክሽ የቱ ጋ ነው? መኝታ ቤት ውስጥ ነው አይደል ብሎ ጠየቃት። ለምን ማወቅ ፈለክ? ምክንያቱም ልበጥሰው ስለፈለኩ ነው። አሁን የደወልሽበትንም ስልክ ጨምሬ። አንቺም እንደምትተባበርኝ ተማመንብሻለሁ ሚስስ ፓጀት። አየሽ አንድ ነገር ብናሳስት የሚፈጠረውን መተንበይ አይቻልም። ገብቶሻል አይደል ብሎ ጠየቃት በሐዘን ፊቱን ቅጭም አርጎ። ባዶ በሆነ እይታ አስተዋለችው። አይምሮዋ ተደበላልቋል። የኔን ትብብር አለች ቆይታ። ምን እንዳደርግ ነው የምትፈልገው? መጀመሪያ ወደ ባልሽ ዘንድ እንድትደውይ ይፈልጋለሁ።
በቶሎ የገንዘብ ልውውጡን ብናጠናቅቅ ለሁላችንም ይሻለናል። እርግጠኛ ነኝ በዚያ ሐሳቤ ትስማሚያለሽ። ሚስስ ፓጄት በመስማማት ጭንቅላቷን ነቀነቀች። የባለቤትሽ የመስሪያ ቤት ቁጥር? አውቀዋለሁ፣ የባሌን ስልክ ቁጥር በሰለቻ አነጋገር አቋረጠችው። በደነዘዘ መንፈስ የባንክ ቤቱን የስልክ ቁጥር ደወለች። ኦፕሬተሩ አንስታ ወደ ባሏ ቢሮ ጥሪውን አስተላለፈች። ቦብ ብላ ጀመረች ሚስስ ፓጄት ሳግ ያነቃት። አቤት ሄለን፣ ምንድነው ችግሩ? አለ ሚስተር ፓጄት። ሄለን በዚህ ሰዓት ደውላለት ከዚህ በፊት አታውቅም። ስራ ላይ በሆነበት ሰዓት ሲደወልለት እንደማይወድ ታውቃለች፣ በተለይ ከምሳ ሰዓት በፊት። ቦብ ስለ ዴክስተር ነው ብላ ጀመረች፣ ድምጿ እየተንቀጠቀጠ። ዴክስተር? ምን ሆነ ዴክስተር? በፍጥነት ጠየቃት። መጨነቅ በድምፁ ቅላጼ ላይ ይንጸባረቃል። ዴክስተርን ያለ ፍላጎቱ አስገድደው ወስደውታል። $50,000 በጥሬው በአዲስ ብር እንዲሰጣቸው ይፈልጋሉ። ገንዘቡ በአንድ ሰዓት ጊዜ ውስጥ እጁ እንዲገባ ይፈልጋል ብሎ ባለ ጥቁር ባርኔጣው ሰው ያስታወሳት። ገንዘቡ በአንድ ሰዓት ጊዜ ውስጥ መዘጋጀት አለበት ብላ ሚስስ ፓጄት በታዛዥነት የተነገራትን ለባሉ አስተላለፈች። የሚያስፈራ ዝምታ በስልኩ ሌላኛው ንፍቅ ሰፈነ። ሄለን፣ ስለ ነገሩ እርግጠኛ ነሽ? ዴክስተር ትምህርት ቤት ውስጥ የለም፣ አጣርቻለሁ። ሰውየው ደግሞ የትምህርት ቤት መጽሐፍቱንና የኪስ ሴንቲውን ይዞ መጥቶ አሳይቶኛል። ሰውየው? የምን ሰውዬ? ግራ የተጋባው ባል ጠየቀ። ዴክስተርን ያለ ፍላጎቱ የጠለፈው ሰውዬ፣ ገንዘቡን አምጡ የሚለው ሰውዬ። እርጋታ ባጣ ሁኔታ መለሰች። ባለ ጥቁሩ ባርኔጣ ሰውዬ በስልክ የምትናገረውን እያዳመጠ ገለጻዋ ፈገግ እንዲል አደረገው። ምንድነው የምትይኝ? ዴክስተርን ከጠለፉት ሰዎች አንዱ ቤቴ ውስጥ አሁን አለ ማለት ነው? ባል ድንጋጤና ቁጣ ተደራርቦበታል። አሁን ከጎኔ ቆሟል አለች ሚስስ ፓጄት ባለ ጥቁር ባርኔጣው ሰውዬ ላይ ያፈጠጠች። ወሬያችሁን ቀንሳችሁ ገንዘቤን ማዘጋጀቱ ላይ ፈጠን በሉ አለ ባለ ጥቁር ባርኔጣው ሰውዬ ድንገት ትግስቱ አልቆ። ቦብ ባክ ገንዘቡን ቶሎ ብላ አዘጋጅለት፣ ካልሆነ የዴክስተር ትምህርት ቤት ደውለሽ አረጋግጠሻል አይደል? አዎ አረጋግጫለሁ። ዛሬ ጭራሽ ትምህርት ቤት እንዳልመጣ ነግረውኛል አለች ለባሏ በሚንቀጠቀጥ ድምጽ። በዚያ አጭር ጊዜ ውስጥ ገንዘቡን ማግኘት አስቸጋሪ ነው አለችው ሚስትና እናት ለባለ ባርኔጣው ሰውዬ። በአንድ ሰዓት ውስጥ ብሩን ማዘጋጀት አለባችሁ አለ በተለመደው ቅላጼ። ካስፈለገ ባልሽ መንገዱን ተሻግሮ ካለው የመጀመሪያው ናሽናል ባንክ መበደር ይችላል፣ ወይም ሂል ጎዳና ካለው የአሜሪካ ባንክ ቅርንጫፍ ብድር የመጠየቅ አቅም እንዳላችሁ ግልጽ ነው። ከ60 ደቂቃዎች በኋላ ባለ ጥቁር ባርኔጣው ሰውዬ ከተማ ወደሚገኘው የነጋዴዎች ባንክ ደረሰ። ባልየው ቦብ ፓጄት እየተቁነጠነጠ መግቢያው ጋር ቆሞ እየጠበቀው ነበር። ለሰከንድ እንኳን ሳያመነታ ባለ ጥቁር ባርኔጣው ሰውዬ ወደ ፓጄት ተራመደ። ጉዳዩን የያዘውን ሰው ያውቀዋልና። ፓጄት ያንኛው ላይ አፈጠጠ። ለተከታታይ ብዙ ሰኮንዶች ከንፈሩ ይንቀሳቀሳል፣ ነገር ግን ምንም ቃላት ማውጣት አልቻለም። እንዴት አረፈርክ ሚስተር ፓጄት? የሚያስፈልጉ መሰናዶች ተጠናቀዋል ብሎ ጠየቀ ባለ ጥቁር ቆቡ ሰው ጥብቅ የሥራ ቃና ባለው ኮስተር ያለ አነጋገር። ለፓጄት የሳምሶናይት ቦርሳውን አቀበለው። አሁን ሁሉም ነገር ተዘጋጅቷል ብሎ አኩተመተመ ፓጄት በደከመ ድምጽ። የሳምሶናይት ቦርሳውን ተቀበለ። ዞሮ ቦርሳውን በቅርብ ርቀት ላይ ቆሞ ለነበረ አንድ ወጣት ልጅ ሰጠው። ወጣቱ ቦርሳውን ይዞ ወደ ባንኩ የኋለኛው ክፍል ገብቶ ተሰወረ። ፓጄትና ባለ ጥቁር ባርኔጣው ሰው ብቻ ቆሞ መታየት ቀጠሉ። ተው ሚስተር ፓጄት፣ እንደዚህ ፊትህን አትከስክስ። አንተ የሚጠበቅብህን የድርሻህን ካከናወንክ ምን ያላዝንብህም። ለአንተ አይነቱ ሰው መናገሩ ዋጋ የለው ይሆናል፣ ግን ያ ልጄ ለኔ ብዙ ነገሬ እንደሆነ ታውቃለህ። በጣም ጎበዝ ልጅ ነው ያለ ሚስተር ፓጄት። እንደዚህ አይነቱ ልጅ ላይ መጥፎ ነገር ቢያጋጥም በጣም ያሳዝናል። እናም ገንዘቤን ይዤ በሰላም እንዲሄድ ከፈቀዳችሁልኝ ሁሉም ነገር ቆንጆ እንደሚሆን እርግጠኛ ነኝ። ሳምሶናይት ቦርሳውን ይዞ ወደ ጀርባ ክፍል የገባው ወጣት ተመልሶ ተከሰተ። ቦርሳውን ለፓጄት ሰጠው። ፓጄት ደግሞ ለባለ ጥቁር ባርኔጣው አቀበለው። ገንዘቡን መቁጠር ትፈልጋለህ? አለው ፓጄት በተለመደ የባንክ አሰራር ስነ ምግባሩ። ምን ያስፈልጋል? ያለበትን ሁኔታ የምታገናዝብ ሰው ስለሆንክ ማጭበርበር እንደማትሞክር አውቃለሁ። ባለ ጥቁር ባርኔጣው ሰውዬ ሳምሶናይት ቦርሳውን እንዳንጠለጠለ ታክሲ ጠርቶ ገብቶ ተሰወረ። እንደ ባለ ጥቁር ቆቡ ሰውዬ ትንበያ ያለ ፍቃዱ የተጠለፈው ልጅ በተባለው ሰዓት ወደ ቤቱ አቅራቢያ ደረሰ። ቀኑ መሸት ማለት ሲጀምር ዴክስተር የወላጆቹ ቤት አቅራቢያ ሲደርስ የተመለከተው ነገር ግራ አጋባው። ብዙ ሰዎች ካሜራ ይዘው የመንገዱ ጥግ እየጠበቁት ነበር።
ከሰዎቹ መሃል አንዱ ያውና ልጁ ብሎ ሲጮህ ሁሉም ወደ ዴክስተር መሮጥ ጀመሩ። ዴክስተር ምክንያቱ ባይገባውም ሕይወቱን ለማትረፍ ሲል በሩጫ በጓሮ በኩል ሮጦ ወደ ቤቱ ገባ። ቤቱ ግን የባሰ ሆኖ ጠበቀው። ከበሩ ጀርባ ጋዜጠኞችና ፎቶግራፍ አንሺዎች አድፍጠው ስለነበር ቀለቡት። የካሜራ ብልሽታና ጥያቄዎች ተሰነዘሩበት። በዚህ ግፊያ ውስጥ እንዳለ እናቱ መታቀፈችው። ወይኔ ልጄን ብላ ተንፈቀፈቀች ሚስስ ፓጄት። የቀኑ መከራ ከታመቀበት በግልግል ምክንያት ወጥቶ መፍሰሱ ነበር። ጉዳት አደረሱብህ ልጄ ብሎ ሚስተር ፓጄት ጠየቀው። ልጁን አገላብጦ እያየ አይ አልደረሰብኝም አለ ዴክስተር። በሪፖርተሮችና ፎቶግራፍ አንሺዎች እየተገፋ በአባትና እናቱ እየታቀፈ ወደ ሳሎን ቤት ገባ። ፖሊሶቹና የኤፍቢአይ መርማሪዎች ስለተከሰተብህ ነገር ማወቅ ይፈልጋሉ አለው አባቱ ለዴክስተር። ተናገር እንጂ ዴክስተር፣ ሰው ሁሉ እየጠበቀህ እኮ ነው። ዴክስተር በቀስታ መናገር ጀመረ። ቢሊ ቫንስና እኔ ሆነን ቢሊ ቫንስም ካንተ ጋር ያለ ፍላጎቱ ተጠልፎ ተወስዶ ነበር ጠየቀ አባትየው። ማን የተጠለፈው? ዴክስተር ጠየቀ በጣም ግራ ተጋብቶ። አንተ ደደብ፣ ተጠልፈ ተወስደ እንደነበር እንኳን አታውቅም? ተበሳጨበት አባቱ። ዴክስተር ላይ አትጩሁበት ብላ ጮኸች እናቱ ሚስስ ፓጄት። ያለ ፍላጎቱ ተጠልፎ ተወስዶ እንዳልነበር ጭንቅላቱን በመነቅነቅ ዴክስተር ገለጸ። እሺ ተጠልፈ ተወስደ ካልነበረ የት እንደቆየ ባክ ንገረን። ትምህርት ቤት እንዳልነበርክ ታውቃለህ አይደል? ዴክስተር በመሽኮርመም መናገር ቀጠለ። ቅድም ለነግራችሁ ስሞክር እንደነበረው እኔና ቢሊ ቫንስ ወደ ዲዝኒላንድ ለሽርሽር ሄደን እዛው ውለን የመጣ ነው። ትምህርቴን ግን መፎረፍ አልነበረብኝም። ዲዝኒላንድ? ወደዛ መሄጃውን ገንዘብ ማን የሰጣችሁ? የሚስተር ፓጄት አይን ከቦታው ወጥቶ ተጎልጉሎ መሬት ሊነካ ምንም አልቀረውም። ዴክስተር የተከሰተውን ነገር ተረከላቸው። ዛሬ ጠዋት እኔና ቢል ወደ ትምህርት ቤት በመሄድ ላይ ሳለን አንድ ሰውዬ ክፍት መኪናውን እየነዳ መጥቶ ካጠገባችን ቆመ። ከሁለታችሁ ማን ነው ሴንጤ ያለው ብሎ ጠየቀን። እኔ የራሴን ሴንጤ አሳየሁት፣ ለልደቴ አባቴ ሰጠኝን። ሰውየው ለሴንጤ አምራች ድርጅት እንደሚሰራ ነግሮን የነሱ ድርጅት የሰራውን ሴንጤ ይዞ ለተገኘ አልፎ ሽልማት እንሰጣለን አለን። ሽልማቱም $50 ስለሆነ ብሩን ሸለመንና በብሩ ወደ ዲዝኒላንድ ለመዝናናት ሄድን። ግን ብሩን ለመሸለም ሴንጤውን መልሶ ወደ ድርጅቱ መውሰድ አለብኝ ስላለኝ ሴንጤውን ሰጠሁት። ታዲያ ከትምህርት ቤት ጠፍተህ ስትሄድ ለእናትህ እንኳን በስልክ ደውለህ ለምን አልነገርካትም ብሎ አባቱ ደሙ እየፈላ ልጁን ጠየቀው። ብሩን የሰጠን ሰውዬ ራሱ ለቤተሰቦቻችን እንደሚነግር አረጋግጦልን ሄድ ነው። የትምህርት ቤት መማሪያ መጻሕፍቶቻችንን የመኖሪያ ቤታችን ማድረስ እንዲችል የቤታችንን አድራሻና የወላጆቻችንን የሥራ ቦታና ስልክ ቁጥርም ነግረነዋል። ቤት ውስጥ ድንገተኛ ጫጫታ ነገሰ። ጸጥታ አለ መርማሪ ፖሊሱ ባልና ሚስቱን እያየ። ብሩን ከናንተ የወሰደው ሰው ልጃችሁን ጠልፌያለሁ ብሏችኋል? አላለንም አለች ሚስስ ፓጄት። ግን የልጃችንን መጽሐፍና ሴንጤ ይዟል። ደግሞም ገንዘብ እፈልጋለሁ ብሎኛል። ስለዚህ ልጁን ጠልፎ መውሰዱን ገመትኩ። $50,000 በአዳዲስ ብር እፈልጋለሁ ብሎኛል። ማንም አይፈልጋለ አለ መርማሪ ፖሊሱ። የተቀነባበረ እስካልሆነ ድረስ አንድ ሰው ሌላውን ሄዶ ብር ስጠኝ ስላለ ብቻ ወንጀለኛ አያደርገውም። ይሄ የምትሉት ሰውዬ ሕግን አልጣሰም። ለእናንተ የተናገረው ነገር ቢኖር ልጃችሁ ትምህርት ቤት አለመሄዱን ብቻ ነው እና ከዛ በመቀጠል ገንዘብ እፈልጋለሁ አለ። ማስገደድ የለበትም። ልጃችሁ ላይ አደርሳለሁ ወይም አደረስኩ ያለው ማስፈራሪያ የለም። ስለዚህ ጉዳዩ ከሕግ ኃላፊነት ውጪ ነው። ዴክስተር፣ ለመሆኑ የሰውየው መልክ ምን አይነት ነው ብሎ ፖሊሱ ጠየቀው። ጥቁር ባርኔጣ አድርጓል አለ ዴክስተር። የከሸፈው ተኩስ ደራሲ ቦብ ዴን አይል፣ ትርጉም ኢዮብ ካሳ። በጆን ክሪን ጎዳና ላይ ያጠላውን ጨፍጋጋውና ደብዛዛውን ሐዘን በእጅ ልትነካው ትችላለህ። እንዲሆነበትን ምክንያት መግለጽ ግን ያስቸግራል። በቃ እዚያው ጎዳናው ላይ ተገነባ ይመስላል። ጨፍጋጋውና ደብዛዛው ሐዘን መንገዱ ላይ ወጣ ገባ የሆነ ድንጋይ ተነጥፏል። መኪኖቹ ሳይወዱ በግድ በመንገዱ እየተንገጫገጩ ያልፋሉ። በመንገዱ ላይ ደርዘን የሚሆኑ ካፌዎችና ጥቂት ርካሽ ምግብ ቤቶች አሉ። የቀሩት ደግሞ ሱቆች ናቸው። ከፈለክም የተባበሩት ሱቆች ግንባር ማለት ትችላለህ። ሴሪየን አንዱ ቡና ቤት ቆሟል። ሽጉጡን ፊት ለፊቱ ካለው ጥቁር ባንኮኒ ላይ አስቀምጦ ይመለከተዋል። የቤቱ ማጋጋጫ ደስታና ጨዋታን ለመፍጠር የታሰበ ነው።
ግን አልሆነም። ሁሉም የራሱን ደስታ ይዞ መምጣት እንዳለበት ማንም ያውቃል። ሴሪየን 50 ዓመት ገደማ ይሆነዋል። በዚህች ቅጽበት የማውራት ፍላጎት አልነበረውም። መቼም ከመሬት ተነስተ የተቀባበለ ሽጉጥ ይዘ ቡና ቤት አትገባም። አንድ ሰው አንዳች ነገር ይናገራል ብሎ አስቧል ሴሪየን። ሁሉም አይኖች ሽጉጡ ላይ አፍጠዋል። ከቡጢ ጸብ ያለፈ ተከስቶበት በማያውቀው በዚህ መጠጥ ቤት ይህ እንግዳ ነገር ነው። ብራማ አብረቅራቂ ሽጉጥ በጣም አስገራሚ ነገር ነው። መቼም እዚህ ሆላንድ ከመምጣቴ በፊት በአሜሪካ ብዙ ዓመታት አሳልፌያለሁ። ሴሪየን ራሱ ሳይወድ በግድ ወሬ ጀመረ። ወደዚያ የሄድኩት የዓለም ኢኮኖሚ ዝቅጠት ውስጥ በገባ ጊዜ ነበር። በስደተኞች ጀልባ ሰዎቹ ጺማቸው የተንጀረገገና ተባይ የወረሳቸው ነበሩ። ነገር ግን ከፈለከው ቦታ ያደርሰዋል። ሴሪየን ለቅጽበት ጸጥ አለና ሽጉጡን ለምን ከኪሱ አውጥቶ ፊት ለፊቱ እንዳስቀመጠ ማሰላሰል ጀመረ። እንደው ድንገት ኪስ ውስጥ እጅን ስትልክ እንዲህ አይነት ከባድና ግሩም ነገር ስታገኝ አውጥቶ መመልከቱ የተለመደ ነው። ይሄ ምንም አዲስ ነገር አይደለም። በእርግጥ የኢኮኖሚው ዝቅጠት በአሜሪካም ነበር። ለነገሩ የመጣውም ከዚያው ነው። ይሄ ማለት ያለ ሥራ ወዲና ወዲያ መንቀዋለል ነው። እንግዲህ በጣም አነስተኛ የሥራ ዕድል ነበር። እርግጥ ነው የጀብደኝነት ሕይወት ነበረ። እኔ ደግሞ ለጀብደኝነት እስከዚህም ፍላጎቱ አልነበረኝም እና ሰላማዊ ሕይወት ለመኖር ምርጫ ነበረኝ። አዎ አንድ ምርጫ ነበረኝ፣ ወንጀል። ባንኮኒ ውስጥ ያለው ሰውዬ የደንበኞቹን ብርጭቆ ይሞላል። በኃይል ነው የተበሳጨው። ሽጉጥ የያዘ ሰው ማለት ችግር ነው፣ ከባድ ችግር። ምንም ለውጥ ላይ ያመጣ በነገሩ ጥልቅ አለ ማለቱ ጥሩ ነው መቼም። አሜሪካ ሰፊ ሀገር ናት። በውስጧ የሚፈጸመው ወንጀልም እንደዚያው ሰፊና ከባድ ነው። እዚህ ሆላንድ ከስንት አንዴ አንድ ወሮበላ ዘራፊ ቢያጋጥማችሁ ነው፣ ወይም ደግሞ ጥቂት $100 ለመንጠቅ የአሮጊት ማጅራት የሚመታ ዱርዬ። ከአሜሪካው ጋር ሲወዳደር እዚህ ያለው ከቁጥር የሚገባ አይደለም። አሜሪካ ለጥቂት ጊዜ ተዘዋውሬ ሁሉን ነገር ተመለከትኩኝ። ሥራ ስትፈልግ ወሮበሎች እጅ መውደቅ አይቀርም። እነሱ ሁሉም ቦታ አሉበት። በመጨረሻ ኒውዮርክ ካለው አንዱ የወሮበላ ድርጅት ውስጥ ገባው። በእንደዚህ አይነቱ ድርጅት ሁሉም አይነት ዕድል አለ። ለመቀበል በፈቀድከው አደጋ መጠን ይከፍሉሃል። ነፍሰ ገዳይ በመሆን ጥሩ ገቢ ልታገኝ ትችላለህ። 100 ትናንሽ የመሆን ዕድል እንዳለህም መዘንጋት የለብህም ታዲያ። እናም በስተመጨረሻ ነፍሰ ገዳይ ሆንኩኝ። እንደኔ አይነቱ ሰው አንድም ለወሮበላዎች ይቀጠራል፣ አሊያም ደግሞ ሰው እንዲገደልላቸው የሚፈልጉ ግለሰቦች ሊቀጥሩት ይችላሉ። ፍጹም ለየት ያለ ሥራ ነው። ብዙ የረፍት ጊዜም ነበረው። ቡና ቤት ውስጥ የተሰበሰቡት ሰዎች በእጅጉ ተገረሙ። ከዚህ ቀደም ከእውነተኛ ነፍሰ ገዳይ ጋር ቢራ ጠጥተው አያውቁም። ባሪስታው ስልኩ ራቅ ያለ ቦታ መቀመጡን አስተዋለና ተበሳጨ። ክፉ ነገር እንዳይደርስ ስለተመኘና በሁኔታው ስለተደናገጠ ለእያንዳንዱ ደንበኛ አንድ ዙር መጠጥ በራሱ ሂሳብ ቀዳ። በዚህም ሳቢያ በብዙዎቹ ደንበኞቹ ላይ ሴራ የመጠንሰስ ድባብ ተፈጠረ። ጥቂቶቹ ላይ ሴሪየንን የማጥቃት ስሜት ይንጸባረቅባቸው ነበር። አሜሪካ ሳለው ጥቂት ሰዎች ገድያለሁ። በእርግጥ ሳልወድ ነበር። አንዳንዴ ለጥቂት $ዶላሮች ብዙ ትፈጋለህ። ፓርቲው በየቀኑ ነው፣ መጠጡና ጭፈራው እንዳሻይ ነው። በቂ ገንዘብ ካገኘ በኋላ ሁሉም ነገር ጭንቅላት ላይ ይወጣል። በ1939 ዓ.ም እንደዚህ ያለ ነገር ገጥሞኝ ነበር። ብዙ ገንዘብ አጠረቃቅሜ ስለነበር የጉዞ ወኪሌ ጋር ደውዬ ወደ ሆላንድ ለመብረር እንደምፈልግ አስታወቅኩኝ። ታዲያ አንድም የሰማ ሰው አልነበረም። ሰማችሁኝ? ሰልችቶኛል በቃይ ማለት አይቻልም። እነሱ ይሄን አይወዱም፣ ደህንነት አይሰማቸውም። ስለዚህም ስራዬን በሰላም ሳከናውን ውዬ በነጋታው በረራው 1 ሰዓት ሲቀረው ታክሲ ይዤ ወደ ኤርፖርት ያለ አንዳች ሻንጣ ሌጣይን ማለት ነው። እዚህ ሀገር ገብቼ ብዙም ሳልቆይ ጦርነቱ ተጀመረ። በከተማዋ ለ5 ዓመት በአንድ የሸቀጥ ማከፋፈያ ቢሮስ በሌሊት ጥበቃነት ተቀጥሬ ሰራው። ጦርነቱ ለኔ ተመችቶኝ ነበር። በአሜሪካ ፈጽመው ከነበረው የነፍስ ግድያ ወንጀል ገላገለኝ። እፎ ያልኩኝ። ሴሬ ሌላ ተጨማሪ መጠጥ እንደሚፈልግ ለባሪስታው በምልክት ነገረው። ወደ ቡና ቤቱ የሚገቡት ጥቂት አዳዲስ ደንበኞች ስለ ሁኔታው በፍጥነት እየተነገራቸው ነበር። ሲገቡ የጥላቻ ስሜት ይነበብባቸው የነበሩት ሰዎች ሁሉ አፍታም ሳይቆዩ ነገሩን እየተረዱ ሲረጋጉ ሴሪየን አጤነ። ሴሪየን ደስ አለው። መቼም እድለኛ ቢሆን ነው እንጂ ነፍሰ ገዳይን በበጎ የሚያይ ሰው የለም። ጦርነቱ አለቀ። እኔም እዚሁ ነበርኩ። በእርግጥ ብዙ ሥራ ነበር፣ ግን ለእንደኔ አይነቱ ሰው የሚሆን ሥራ አልነበረም። ወደ ቀድሞ ሙያዬ የተመለስኩትም ለዚሁ ነው። ጠቀም ያለ ገንዘብ ካገኘው ሰዎችን ከመግደል ወደ ኋላ አልልም። ከጦርነቱ በኋላ እንዲህ አይነቱ ሙያ በጣም ተፈላጊ የሚሆን መስሎኝ ነበር። ነገር ግን ሌላ ችግር ነበር። እዚህ እንደ አሜሪካ አይደለም። ብዙ ነገሮች አስቸጋሪ ናቸው።
እዚህ ወዲያ ወዲህ ብለህ ሰው መግደል አትችልም። ወዲያውኑ ትያዛለህ። ካልሆነም ዘግይቶም ቢሆን መያዝ አይቀርም። ይህ ብቻ አይደለም። አሜሪካ በገንዘብና በጠበቃ በኩል ችግር የለብህም። የሚረዱ ድርጅቶችም አሉ። ነፃ የሚያወጡ ምስክሮችን ከየትም ብሎ ያቀርቡልሃል። የግድያውን እያንዳንዷን ዕቅድ የሚያወጣው አለቃህ ነው፣ ቀጣሪ። ያንተ ሥራ ቃታውን መሳብና ክፍያን መቀበል። በቃ ሌላ ችግር የለብህም። በእርግጥ ፖሊስ ነፍሰ ገዳይ መሆንን ያውቃል። ነገር ግን ምንም ማድረግ አይችልም። ግብርህን በወቅቱ እስከከፈልክ ድረስ ነፃ ነህ። ሌላው አደገኛ ነገር አንተ ራሱ በሌላ ቅጥር ነፍሰ ገዳይ ልትገደል ትችላለህ። እኔ ግን ያን ያህልም አስፈላጊ ሰው አልነበርኩም። ግን ለመሆኑ እዚህ ሆላንድስ እንዴት ነው? በቡና ቤቱ የተሰባሰቡት ሰዎች ጥያቄውን በደንብ ሰምተውታል። ሴሪየን የትኩረት ማዕከል መሆኑን በሚገባ አውቋል። መምህር የክፍል ተማሪዎችን እንደሚቃኘው ሁሉ ሴሪየንም በዙሪያ የከበቡትን ሰዎች ቃኛቸው። የመጀመሪያ ችግር የነበረው እንዴት ብዙ ትኩረት ሳልስብ ደንበኛ አገኛለሁ የሚለው ነበር። አንድ መፍትሄ አገኘው። በጦርነቱ ጊዜ ሀብት ያፈሩና ለግብር የሀብታቸውን መጠንና ምንጭ ለመግለጽ የማይፈልጉ ሰዎች እያሰስኩ ቤታቸው ስልክ መደወል ጀመርኩ። ጥቂት ገንዘብ ከሰጡኝ አላስበላ ያላቸውን ሰው እንደማስወግድላቸው በስልክ ደጋግሜ ነግራቸዋለሁ። ማንም የሚያምነኝ ግን አልነበረም። ጆሮዬ ላይ ስልኩን ይዘጉታል፣ አሊያም ከት ብሎ ይስቁብኛል። እውነታቸውን ነው። እዚህ ሀገር እንዲህ አይነቱ ነገር አልተለመደም፣ እንግዳ ነገር ነው። በመጨረሻ ግን አንድ ችግር ያለበት ሰው ቀጠሮ ሰጠኝና ቤቱ ሄድኩኝ። የምገድለውን ሰው አሳየኝ። በዋጋውም ተስማማን። $500 ነበር ዋጋው። አሜሪካ እንደማደርገው በቅድሚያ ግማሹን ክፍያ ተቀበልኩኝ። ቤቴ ስደርስ ገንዘቡን ተመለከትኩኝና ስህተት ውስጥ መዘፈቄን ተገነዘብኩ። የያዝኩትን ይዤ የተስማማሁትን አለማድረግ እችላለሁ። ሰውየው ምንም የሚያመጣው ነገር አይኖርም። አሜሪካ ቢሆን ነገሩ ሌላ ነው። ስምምነት ካፈረስክ በራስ ፈርዳል ማለት ነው። ወዲያው ትገደላለህ። ስለዚህ ኢላማ የሆነው ሰው ጭንቅላቱ በጥይት መበርቀሱን የግድ ማረጋገጥ አለብህ። ከዚያ ደንበኛ ጋር ትሄድና ቀሪውን ገንዘብ ትቀበላለህ። ለክፍያ ጣጣ የለባቸውም። በፍጥነት ነው የሚከፍሉ። ማንም ያንተን ገንዘብ ማዘግየት አይፈልግም። ምክንያቱም በሚቀጥለው ቀን የሚወጡ ጋዜጦች ስምን ያብጠለጥሉታል። አሜሪካ ማንንም አያታልልም። እዚህ ሁሉም ነገር የተለየ ነው። ለኔ በተለይ በጣም ትልቅ ችግር ነበር። ምክንያቱም እኔ ስራዬን በአግባቡ መወጣት እፈልጋለሁ። ታዲያ ፖሊስ እንዳይደርስብኝ ለማድረግ ሳስብ መፍትሄው አንድ ብቻ መሆኑን ተገነዘብኩ። ከዚያን ጊዜ ጀምሮ ግማሽ ክፍያ በቅድሚያ ወስድና ቤቴ ሄጄ ቁጭ እላለሁ። በቃ ቁጭ። ግድያውን አልፈጽምም። በኪሴ በቂ ገንዘብ ይኖረኛል። የፖሊስ ስጋት አይኖርብኝም እና አልዘየድኩም። ሰዎቹ የአድናቆት ድምፅ አሰሙ። አንደኛው ጠጪ አትቀልድ እንጂ አለ። ሴሪያን ተደናገጠና ሌላ መጠጥ አዘዘ። ያንን ሁሉ ገንዘብ ተቀብዬ አንድ ነገር ባላደርግ የካሃዲነት ስሜት እንደሚሰማኝ ያውቃለሁ። ስለዚህ የተለመደውን ስራዬን ቀጠልኩ። በመጀመሪያ የሚገደለውን ሰው እንቅስቃሴ እከታተላለሁ፣ አጠናለሁ። ከዚያም ግድያው መቼ እንደሚከናወን ወስናለሁ። ሰውየው የዳክ አሌን መንገድ ያዘወትር ነበር። ለምን እንደሆነ ግን እንጃ። ያ የኔ ጉዳይ አይደለም፣ አይመለከተኝም። ዳክ አሌ መንገዱ ጠባብና ጨለማ ነው። እዚያ የሚታየው መጋዘን ብቻ ነው። መኪና ተከራይቼ ጥሩ ቦታ ጠበቅኩት። ወደ እኔ ሲመጣ አየሁት። የመኪናዬን መስታወት አወረድኩኝ። ሽጉጤን አነጣጠርኩና ቃታውን ሳብኩኝ። ምንም የተከሰተ ነገር አልነበረም፣ ምክንያቱም ሽጉጤ ጥይት አልነበረውም። በኋላ ግን ገንዘቤን ወሰድኩኝ። በቡና ቤቱ ያሉት ሰዎች ጭንቅላታቸውን ባውንታ በመነቅነቅ ባደረገው መስማማታቸውን ገለጹለት። ነገሩ በደንብ ገብቷቸዋል። ሴሪያን ሲጋራ አቀጣጠለ። ይህን ካደረግኩኝ በኋላ ቤቴ ቁጭ ብዬ መጠባበቅ ጀመርኩ። ደንበኛዬ አድራሻዬን አያውቀውም። ሁሉም ነገር የተከናወነው እሱ ቤት ውስጥ ነው። ሰውየው ግን ብልህ ነው። ቤቴን ፈልጎ መጣ። እናም በጥያቄ አፋጠጠኝ፣ አስፈራራኝ። የተፈጠረውን ነገር ነገርኩት። ገንዘቡ እንዲመለስለት ጠየቀኝ። የማይሞከር ነው አልኩት። ደግሞም እኮ እኔም ብዙ ደክሜያለሁ እና እኔስ መኖር የለብኝም እንዴ? በእርግጥ ቀሪውን ክፍያ አልጠየቅኩትም። ያንን የመጠየቅ መብትም የለኝም። በጣም ተበሳሽቶ ከሃዲ ምናምን እያለ ዘለፈኝ። የዚያን ጊዜ ሽጉጤን አነሳውና መቀባበሉን ነገርኩት። ወዲያውኑ ከቤቴ ውልቅ ብሎ ወጣ። ከዚያም በኋላ ምንም ችግር ፈጥሮብኝ አያውቅም። ሴሪየን መጠጡን በርካታ አጣጣመ። በዚህ መልኩ ብዙ ገንዘብ ነው ያገኘሁት። ባዶ ሽጉጥ ይዤ ወጣና ቃታውን ስባለው። በቅድሚያ ግማሹን ገንዘብ እቀበላለሁ። ለቀሪው ገንዘብ ወደ ደንበኞች አልመለስም። ደፍረው ወደ እኔ ከመጡ ግን የሆነውን ሁሉ ነግራቸዋለሁ። አንድ ጊዜ እንደውም አንድ ሰው እኔን ለመግደል ታዞ ወደ መኖሪያ ሕንጻዬ ሁሉ መጥቶ ነበር።
ከብዙ ዓመት አድካሚ ሥራ በኋላ አንጀታቸው ያረረ ብዙ ደንበኞችን አፍርቻለሁ። ወደ ፖሊስ ሄደው ጩኸታቸውን ማሰማት የማይችሉና በስጭታቸው ሌላ ሰው ላይ የሚወጡ በርካታ ደንበኞችን ያፈራሁት። በአሁኑ ሰዓት አድራሻዬ የአደባባይ ሚስጥር ሆኗል። አንዳንዴ የመጣልኝን ሥራ ሁሉ መልሳለሁ። ይህም ሆኖ ግን ደስተኛ አይደለሁም። ነገሩ ሁሉ ትክክል ነው ብዬ አላስብም። ያንን ባዶ ሽጉጥ አልወደውም። ሁሌም ቃታውን እስባለሁ፣ ነገር ግን ምንም የሚፈጸም ነገር የለም። አሜሪካ ቢሆን ሁሉም ነገር የተለየ በሆነ ነበር። አሜሪካ ስትተኩስ ጥይቱ በየቦታው ሲንዶሾዶሽ ትሰማለህ። እዚህ ግን የቃታውን ድምፅ ብቻ ነው የምሰማው። በቃ ይኸው ብቻ ነው። የሆነ ሆኖ ግን ስራዬን መቀጠል አለብኝ። ገቢ ያስፈልገኛል። ለጡረታ ዘመኔ የሚሆን ገንዘብ ማስቀመጥም አለብኝ። እንደምታዩኝ በራሴ ሥራ የምተዳደር ሰው ነኝ። ሴሪየን በረጅሙ ተነፈሰ። በዙሪያው የተሰበሰቡት ጠጮችም አብረው ተነፈሱ። ሴሪየን ሰዓቱን ተመለከተ። ሰዓቱ ደርሷል። ክቡራን ደንበኞች፣ ከፈለጋችሁ ከጥቂት ደቂቃዎች በኋላ የተሰጠኝን ግዳጅ እንዴት እንደማከናውን ማየት ትችላላችሁ። በሚቀጥሉት 5 ደቂቃዎች አዛውንት ባልና ሚስት በዚህ በር ያልፋሉ። ሁለቱም እንዲገደሉ ታዝዣለሁ። ነገሩ የውርስ ጣጣ መሰለኝ። እንዲህ አይነቱ ነገር ደግሞ አዲስ አይደለም። ዛሬ መኪና አልያዝኩም። ለዚህ ምክንያቱ ባለፉት ዓመታት በስራዬ ፍላጎት እያጣው መምጣቴ ነው። ነገር ግን በዚሁ መቀጠሌ ግድ ነው። ለማንኛውም ሁሉም ነገር ማስመሰል ነው። ይሄን ማስመሰል ይዤ ግን ቀጥላለሁ። ሴሪየን ሽጉጡን አነሳና ወደ መስኮቱ አመራ። መጋረጃውን በትንሹ ገለጥ አደረገው። ቡና ቤቱ ያለው ከአንድ ጥግ ላይ ስለሆነ መስኮቱ ጋር ቆመ። የጆን ክሪንን ጎዳና ከላይ እስከታች በደንብ ማየት ትችላለህ። ጸጥታው ያስፈራል። ጨለማው እየበረታ ነው። የመንገድ መብራቶች በጥቂት ደቂቃዎች ውስጥ መብራታቸው አይቀርም። ቡና ቤት ውስጥ ያሉት ሰዎች ሴሪየንን በዝግታ ሲከታተሉት ቆይተው ግማሽ ክብ ሰርተው ከኋላው ቆሙ። ሁሉም ሰው በደንብ ማየት ፈልጓል። በአስፈሪው ጸጥታ ውስጥ ሰው ሁሉ ጎዳናውን ከላይ እስከታች ይቃኛል። ሴሪየን በግራ እጁ በያዘው መሐረብ ንፍጡን ተናፈጠ። በቀኝ እጁ ሽጉጡን እንደያዘ ነው። በእውነቱ ደስ የማይል ጎዳና ነው አለ ሴሪየን። ለምን እንደሆነ እንጃ ሁልጊዜ በሆነ ሰዓት ላይ መብረቅ የሚመታው ነው የሚመስለው። በዙሪያ ያሉት ሰዎች ምንም አልተናገሩም። ሁሉም ጥንዶቹን አዛውንት እየተጠባበቁ ነበር። ሁሉም ሰው የመጀመሪያው ተመልካች ለመሆን ጓጉቷል። ድልድዩን ተሻግረው መንገዱ መጨረሻ ሲደርሱ በመጀመሪያ ያያቸው ሴሪየን ነበር። እነዚያውና አለ ሴሪየን። ውጥረቱ በረታ። የቡና ቤቱ ደንበኞች የዚህ ግድያ ምስክር ሊሆኑ ነው። ሴሪየን ተረጋግቶ ቆሟል። ሽጉጡ በእጁ እንዳለ ነው። ሁሌም በእንደዚህ ያሉ ቅጽበቶች እንደሚያደርገው ሁሉ አሜሪካ ውስጥ በጣም የሚፈራ ነፍሰ ገዳይ በነበረበት ጊዜ ስላለው ሁኔታ በምናብ ወደ ኋላ ተጉዞ ማሰብ ጀመረ። አሁን እስቲ ተመልከቱት። በአንድ የሆላንድ ቡና ቤት ውስጥ ቢራና ጅን ብቻ በሚሸቱ ደንባራ ደርዘን ጠጮች ተከቦ ነው ያለው። ሰዓቱ ደረሰ። አዛውንቶቹ ባልና ሚስት በዝግታ በቡና ቤቱ ደጃፍ እያለፉ ነው። ሴሪየን ሽጉጡን ከፍ አደረገ። የግራ አይኑን ጨፍኖ አለመ። ቃታውን ተጫነ። ቋ አለ። እንደገና ተጫነ። እንደገና ቋ አለ። ከዚያ ሽጉጡን ኪሱ ውስጥ ከተተና ወደ ሰዎቹ ዞር እንኳ ሳይል ይሄው ነው ክቡራን አላቸው። ተመልካቾቹ ከቆሙበት ሳይነቃነቁ ጥቂት ደቂቃዎች አለፉ። ከዚህ የበለጠ ነገር ነበር የጠበቁት። ጊዜው ሄደ። ምንም የተከሰተ ነገር ግን የለም። በቅሬታ እየተነፈሱ ተራ በተራ ሁሉም ወደ ባንኮኒው አመራ። ባሪስታው አንዳንድ በቤቱ ሂሳብ ቀዳላቸው። ባሪስታው ነገሩ ያስገረመውን ያክል ሁሉም ነገር በሰላም በመጠናቀቁ እፎይ ብሏል። ሽጉጡ በሰላም ወደ ሴሪየን ኪስ ተመልሶ መግባቱ ረፍት ሰጥቶታል። ፖሊስ መጥራቱ አስፈላጊ አልነበረም። ፖሊስ ቢመጣ የመጠጥ ንግድ ፍቃድ ጣጣ ደግሞ አለ። ሴሪየን በመስኮቱ በኩል የጆን ክሪንን ጎዳና ቁልቁል እየተመለከተ ነው። ፊቱ እየጠቆረ መጣ። ሐዘን ገባው። በኪስ ውስጥ ያለው እጁ ይንቀጠቀጥ ነበር። ላብም አርሶታል። አሜሪካ አሜሪካ አሰኘው። ብረር ብረር አለው ወደ አሜሪካ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።